የኢየሱስ ስም እንደተባለለት ነው በሉት እስቲ። እነከም የተባለለትን የሆነ ስም የኢየሱስ ስም ነው። ጌታን ስለ ኢየሱስ ስም ልናገር ስል ተከሻዬን ምናምን ይከብደኛል። ምክንያቱም የሆነ እኔ የትኛውንም ክፍል ሳስተምር እንደዚህ አይነት አኖይንቲንግ አይሰማኝ። የኢየሱስ ስም የሚገርም ነው። ክብር ለኢየሱስ። እስቲ ስሙን ሜዲቴት ያረጋ ያለ እያጠና ያለ እስቲ ፐርፌክት። ባይ ዘ ዌይ ዛሬ ደግሞ ትንሽ ጠበቅ ያለ ነገር አወራለሁ። ጠለቅ ያለ ነገር ላውራ ወይስ ላላ ያለ ነገር አውርቼ እንለይ? ምንማረው ስለ ስሙ ነው። ስለ ስሙ ነው እንጂ ስለ ፐርሰን ኦፍ ወይም ደግሞ ስለ ፐርሰን ኦፍ ጂሰስ አይደለም። ስለ ስሙ ነው። ስለ ኢየሱስ እንማራለን። አሁን የምንማረው ስለ ኢየሱስ ስም ነው። እግዚአብሔር በዘመናት መካከል ለያዕቆብ ከተገናኙ በኋላ ይሄን ቃል ሳስተምር ነበራችሁ አይደል? ከተገናኙ ካወሩ በኋላ ስሙን ቀየረለት። ከዛ ስሙን ከያዕቆብ ወደ እስራኤል ቀየረውና ያዕቆብ ምን አለው? what is your name ብሎ ጠየቀው። ስምህ ማን ነው አለው። ሻባካሳ። ከዛስ ስሜን ማወቅ ምን ያደርግልሃል ያለው? ስሜን ማወቅ አትችልም ነው የሚለው ትክክለኛው ትርጉም። ለምን ካላችሁኝ እስራኤል በዘመናት መካከል ለምሳሌ በሰለሞን ዘመን የነበረ የእስራኤል ሕዝብ ተዋጊውን እግዚአብሔርን አያውቀው፣ ጠቢቡን እግዚአብሔርን ነው የሚያውቀው። he was full of wisdom። በንጉሳቸው በኩል ጥበብን ያፈሰሰ እግዚአብሔር ነው የሚያውቁት። ስለዚህ የእስራኤል ሕዝብ በዘመናት መካከል ስለ እግዚአብሔር ያለው ዴፊኒሽን የተለያየ ነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ባለፈው ነግሬያችኋለሁ፣ ተንኮል፣ ደግነት ምናምን የሚባለውን ኤንዲን እናንተ ከሩቅ ስታቁት እሱን ዲስክራይብ የሚያደርገውን ነገር በሙሉ ነግሬያችሁ ማን ነው ስትሉኝ ስሙን ካልነገርኳችሁ ኮምፕሊት አይሆንም። ምክንያቱም የዚህ ሰውዬ ዴፊኒሽን ያለው ምኑ ላይ ነው? ስሙ ላይ ነው። ስለዚህ በሰለሞን ጊዜ ጠቢቡን እግዚአብሔር ነው የሚያውቁት። ሲዋጋይተው ታውቁ በቃ የተረጋጋ ነው። ባይዘው የሰለሞን ጊዜ እኮ የነበረው ሲዝን እኮ እረፍት ነው ያለው። ይመጣለታል፣ ይገበርለታል። አዲሱ ቤተ መቅደስ ተሰርቷል፣ ግሎሪው ፈሷል። በሰለሞን ዘመን የነበሩ ትውልድ በሙሉ እግዚአብሔርን በሌላ ዴፊኒሽን ጥራው ብትለው ዲፋይን ሊያደርግልህ አይችልም። ክብር ላይ እሺ፣ ቲፕ ልንገራችሁ። ጉርሻ ትጎርሳለህ? እሺ ጉረስ። አንደኛ ሳሙኤል ምዕራፍ 17 ቁጥር 26 ዳዊትም በአጠገቡ ለቆሙት ሰዎች ይህ ፍልስጤማውያን የሚገዳደል ከእስራኤልም ተግዳሮትን ለሚያርቅ ሰው ምን ይደረግለታል? የሕያውን አምላክ ጭፍሮች የሚገዳደል ይህ ያልተገረዘ ፍልስጤማዊ ማን ነው? የሕያውን አምላክ ምኖች ጂሰስ ዛሬ ተደብራላችሁ ካልመለሳችሁ። የሕያውን አምላክ ምኖች እስቲ በሉት ጭፍሮች። ስለዚህ እግዚአብሔር የነዛ ጭፍሮች ምንድነው? አምላክ ነው። እነሱ ምንድናቸው? ሆስትስ ማለት ነው። ሆስት ማለት ነው ጭፍራ ማለት። እነሱ ምንድናቸው? እሺ ደግማን በብልኝ እንዴት እንደሆነ አላቅም፣ እየሰሙኝ አይደለም። ዳዊትም በአጠገቡ ለቆሙ ሰዎች ይህን ፍልስጤማዊ ለሚገድል ከእስራኤልም ተግዳሮትን ለሚያርቅ ሰው ምን ይደረግለታል? የሕያውን አምላክ ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው አለ። ስለዚህ እነዚህ ጭፍሮች ምን አላቸው? በቃ ያዙልኝ ቁጥር 45 ዳዊትም ፍልስጤማዊውን አለው አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ። አንተ ያለ መሳሪያ ይሄ ነው አለው። ሰይፍ ጦር I don't know what is ጭሬ፣ ብቻ ጭሬ አለ። ኢየሱስ ጌታ ነው። ከእንደዚህ አይነት መሳሪያ እግዚአብሔር ይጠብቃችሁ። ጭሬ የሚባል መሳሪያ አለ ቃል። ከዛስ እኔም ደግሞ ልንገርህ አለው። ከዛስ ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም እነዚህ ተደርድረው የፈሩ ሰዎች አምላክ አላቸው። ተደርድረው ባልተጠቀሙበት አምላካቸው ስም እመጣብሃለሁ አለ።
ይኸውላችሁ በዛ ሰዓት ዳዊትን ሲንግል አውት አድርጎ እንዲያሸንፍ ያደረገው ምን ነው ታውቃለህ? የተደረደረ አለ። የተደረደሩትን ሰዎች አምላክ ስም ተጠቅሞ ደግሞ ያሸንፋል። ጂሰስ in the name of the Lord of hosts, Jehovah Nisi, in the name of Jehovah Nisi, in the name of the Lord of hosts. ስለዚህ በተመሳሳይ ሰዓት የሆነ የሚከብዳችሁ ነገር እያለ ስሙን ካለ መጠቀም የተነሳ ወይ ትቀመጣለህ ወይ ትገላለህ ማለት ነው። ከኔ ጋር ናችሁ? ምንም ያደረገው ነገር የለም። እዚህ ጋር ልምምዱን አልተናገረም፣ መቀባቱን አልተናገረም፣ የትኛውንም ነገር አልተናገረም። when he faced Goliath አንተ የተገዳደርከው እነዚህ ተንቦቃብቆ የተቀመጡ ጭፍሮች ስም ነው፣ በዛ ስም እመጣብሃለሁ አለው። ኢየሱስ ጌታ አሜን። ይሄ ስም በእነዚህ ወራት የሆኑ ብዙ ሰዎች ተደርድረው ያልተደረገላቸውን ፌቨር ለእናንተ ያደርግላቸው። አያካሶታ ፕራዲያና ማንት በጭፍሮቹ አምላክ ስም እመጣብሃለሁ አለ። እዚህ ጋር የተጠቀመው ምንድነው ካላችሁ ጄሆቫ ኒሲ the Lord of hosts ማለት ነው። ስለዚህ በዳዊት ዘመን የነበሩ እስራኤላውያን ሄዳችሁ ብትጠይቋቸው እግዚአብሔር ማን ነው ካላችኋቸው እግዚአብሔር ተዋጊ ነው የሚሏቸው። የጭፍሮች አምላክ ነው፣ ይዋጋል፣ እግዚአብሔር ተዋግቶ ያሸንፋል እግዚአብሔር። that's their definition። አሁን ግን እግዚአብሔር ምን እንዳደረገ ታውቃለህ? 2000 ዓመት በሙሉ የእግዚአብሔር ዴፊኒሽን አንድ እንዲሆን አንድ ስም ሰጠ። ወይ በዳዊት ዘመን የነበረ ህዝብ ለእግዚአብሔር አንድ ዴፊኒሽን አለው። አብርሃምና ህዝቦቹ what is Jehovah for you ካላችኋቸው Jehovah is Jireh ነው የሚለው፣ አዘጋጅ ነው። በምድረ በዳ ይስሐቅን ይዤ ሲሄድ የመስዋዕት በግ የሚያዘጋጅ ነው። ከዛስ በግ በበግ የሚያደርግ ነው፣ የሚባርክ ነው የሚሏቸው። ሀቦት ሙሴ ሬስኪወር ነው፣ አዳኝ ነው የሚሏቸው። ከሆነ ባርነት የሚያወጣ ነው የሚሏቸው። አሁን ግን ከ2000 ዓመት ጀምሮ ያለው ትውልድ በሙሉ አንድ ስም ስለ እግዚአብሔር ያውቃል። እሱም ማን ነው? እስቲ በሉት ኢየሱስ። እግዚአብሔር በትውልድ መካከል ዴፊኒሽኑ እንዲቀያየር አልፈለገም። በእኛ ዘመን አልገባችሁም እኮ። ክብር ለኢየሱስ ይሁን። አሜን በሉ እስቲ ኢየሱስ በሉ እስቲ ኢየሱስ። so now the Lord of hosts አዘጋጁ፣ ሻሎሙ፣ ጽድቁ ባይዘው ሪሌት የሚያደርግበትን ቨርስ ሰጣቸዋለሁ። ኢየሱስ ሁሉንም ሆነው እስቲ በሉ ሁሉንም ምን ሆነው ና በፈለክበት ኤሪያ እንደ ጨረር እየመጣ ይበሳል። ዛሬ እግዚአብሔርን እንዲያዘጋጅልህ ስትፈልግ በልሳን እየተናገርክ ጄሆቫ ጃይሬ ምናምን አትልም፣ አይመጣልህም። ልክ ኢየሱስ ስትል አዘጋጁ እግዚአብሔር ይገለጣል። ጃላ ሶንታ የሆነ ፋይት ውስጥ ስትገባና እግዚአብሔር ጣልቃ እንዲገባልህ ስትገባ ጄሆቫ ኒሲ ምናምን የሚል ስም አይመጣልህም። ለምሳሌ እነዚህን ዴፊኒሽኖች በሙሉ በአንድ የያዘ አንድ ስም አለ። ማን ይባላል? ኢየሱስ። አሁን ስሞች በሙሉ አንድ ላይ ተሰብስበው በዚህ ስም ውስጥ ገቡ እና የኔ ፌቨር ምን እንደው ታውቃለህ? በዳዊት ዘመን የነበረው ትውልድ በሰለሞን ዘመን የነበረውን እግዚአብሔርን እንደማያውቀው አልሆነ። እግዚአብሔርን ለማወቅ በወደድኩ ቁጥር የማወቅ መብት ተሰጥቶኝ ከኔ ጋር ናቸው። unlimited revelation, unlimited real። ስለዚህ ላወራ አይደለም እንድትቆርሱ። ካንተ ትውልድ ቀጥ ያለው ትውልድ የበራ ስም በኢየሱስም ይገለጥለት። ማቻን from generation to generation ላይቱ እየበዛ እንዲሄድ እግዚአብሔር አደረገ። why so when you try to define God መጀመሪያ የሚመጣልህ ኢየሱስ ነው።
ዛሬ ማወራው the authority in the name Jesus የሚል ነው። the authority in the name Jesus የዛሬው ታይትል ይሄ ነው። የኢየሱስ ስም ስልጣን። ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 11 እንደተለመደው በእግሮቻችን ቆመን የተከበረውን የእግዚአብሔርን ቃል እናነባለን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማትን እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም ስም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ በማስም ከስሞች ሁሉ በላይ የሆነው ስም ማን ነው? ኢየሱስ። እስቲ በሉት ኢየሱስ። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ክብር ለኢየሱስ ይሁን። ቁጭ በሉ። the word እዚህ ላይ ምን እንደሚል ታውቃላችሁ? Jesus became Hashim ነው የሚለው። Hashim ማለት a man name becoming God ማለት ነው። a man name becoming God. Jesus became Hashim. a man name becoming God. የሰው የነበረ ስም የእግዚአብሔር የሆነን ባህሪ ተላብሶ ስሙ ሲቀየር Hashim ነው የሚለው። a man name Hashim። ክብር ለኢየሱስ ይሁን። አሜን በሉ እስቲ። አይ ዛሬ እየቀጠለን እንሄዳለን። እሺ እየቀጠለን እንሄዳለን። ክብር ለኢየሱስ ይሁን። ኢሳይያስ ሲናገር ምን እንዳለ ታውቃላችሁ? ኢሳይያስ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ከዛ አለቅነት በጫንቃው ላይ ይሆናል ካለ በኋላ ስሙም አለ ስሙ የዚህ የተሰጠን ሕፃን ስም አለ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ለመጀመሪያ ጊዜ ፕሮፌሲ ሲያደርግ እነዚህን ሁሉ ይሆናል አለ። ሕፃንም ነው የዘላለም አባትም ነው። ሕፃን ነው ተወለደልን ያለው። ሕፃኑ ግን ምንድነው? የዘላለም አባት ነው። አባት ነው። አባት ሕፃን ነው ግን ምንድነው? አባት ነው። it doesn't make sense። በጣም መወዳት አለች አንድ ትንሽዬ ልጅ እዚህ በጣም ነው መወዳት። እናትም ነሽ ልጅም ነሽ ማለት አልችልም። ልጅ ነች። ኢሳይያስ ምን አለ? ሕፃንም ነው ከዛስ አባትነቱ ደግሞ የምን ያህል ነው? ስሙ እንደዚህ ነው አለ። ከዛ ኃያል ነው አለ። ማይቲ ነው ያለው። ጠንካራ ማይቲ ነው አለና ከዛስ የሰላም ደግሞ አለቃ ነው አለ። this is so confusing. he is a prince of peace but he is still mighty አለ። ኃያል ነው ግን ምንድነው? prince of peace ነው አለ። እና ብዙ ዴፊኒሽኖች ያለበት ስም ተናገረና ፕሮፌሲ አድርጎ ሄደ እና ኢየሱስ መጣ። እሺ ዮሐንስ ወንጌል ምዕራፍ 14 ዛሬ የራሳችሁ ጉዳይ እኔ አስተምራለሁ። ምዕራፍ ቁጥር 13 እና 14 እኔ ወደ አብ ሄዳለሁና እሺ አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ። ይኸውላችሁ ያልገባን ጥቅስ ቢኖር ይሄ ጥቅስ ነው። ምንም ያልገባን ጥቅስ ገና ይሄ ጥቅስ ነው። ዛሬ መንፈስ ቅዱስ በመካከላችን ይሄን ጥቅስ እንዲያበራ በኢየሱስ ስም ጸልያለሁ። ከዛ በኋላ ምንድነው ያለው ቀጥሎ? he prophesied, if you have Passion translation, Jesus prophesied about the Holy Spirit ይላል። ኢየሱስ ይላል ስለ መንፈስ ቅዱስ ምን አለ?
ብቸኛ ኢየሱስ የተናገረው ትንቢት ስለ መንፈስ ቅዱስ። ሌላ ኢየሱስ ምን እንዳደረገ ታውቃለህ? የትንቢት ፍጻሜ ነው እንጂ የሆነው ትንቢት አልተናገረም። በወርድ ኦፍ ኖሌጅ የተለያዩ ሚስጥራትን ነገራቸው እንጂ ፕሮፌሳይ ያደረገው ኢዝ አባውት ዘ ሆሊ ስፒሪት። ስለ ሆሊ ስፒሪት መቼ ተናገረ ካላችሁኝ ስለ ስሙ ከተናገረ በኋላ። አሁን ቁጥር 13 እና 14 እንደገና ቀስ ብላ መብልኝ አዲሱ መደበኛ ትርጉም ምን ይላል? እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር እኔ ወደ አብ ሄዳለሁና አብ በወልድ እንዲከብር አብ በወልድ እንዲከብር በስሜ የምትለምኑትን ሁሉ there is a difference between የምትለምኑትን ሁሉና በስሜ የምትለምኑትን ሁሉ። ስለዚህ የምትለምኑት ሁሉ አለ፣ በስሜ የምትለምኑት ሁሉ አለ፣ ይለያያል። ክብር ለኢየሱስ ይሁን። በስሜ የምትለምኑትን ሁሉ ምን እንዳለ ታውቃላችሁ? አብ ወልድን የሚያከብርበት መንገድ አለ። አብ እንገራችሁ አውቶሪቲ የሚባለው ወይም ደግሞ ስልጣን የሚባለው ነገር መጀመሪያ የሚገኘው ሁለት አይነት መንገድ ነው ያለው ስልጣን። የመጀመሪያው is by personal dedication and commitment። አንድ ሰው በግሉ በሚያደርገው መሰጠትና ትጋት ነው ኦቶሪቲ የሚገኘው። ባለፈው ጀምሬላችኋለሁ የአንድን የፓስተር ቤኒን ምሳሌ አድርጌ ጀምሬላችኋለሁ። ፓስተር ቤኒን መጀመሪያ ሲወለድ አንድ ጂው የነበረ አይሁዳዊ ተራ ሰውዬ ነው፣ ማንንም አያውቀውም አልኳችሁ። የሆነ ኦርዲኔሽን የሆነ ትጋት አምጥቶ ሰውየው የአንድ ካናዳ ላይ የምትገኝ ፓስተር ሲሆን አትሊስት በሰጠውና ባደረገው ዴዲኬሽን የካናዳ ሰዎች ያውቁታል እዛች ያለሽ ፓስተር ስለሆነ። ሰውየው ወደ አሜሪካ ሲመጣና የተወሰኑ የሂሊንግ ፕሮግራሞችን ሲያደርግ ደግሞ ከዛ ጋር ሪሌት የሚያደርጉ ሰዎች ያውቁታል። ክሩሴድ እያደረገ ምድርን ሼክ ሲያደርግ ደግሞ እዛ ዓለም ላይ ያሉ ሰዎች በሙሉ ያውቁታል። በዚህ ውስጥ ምን እየመጣ እንደው ታውቃላችሁ? ተሰሚነቱ ያለው ስልጣን፣ ክብደት፣ ኤክስፔክቴሽን፣ ኢንተግሪቲ ሰውየው እየጨመረ ይሄዳል። እየጨመረ የሄደበት ሪዝን ግን ምንድነው ካላችሁ እየሰራ ባመጣው ነገር ነው። ክብር ለኢየሱስ ይሁን። ስለዚህ ስልጣን ጥረ ግረ መከራን በልተ ሬፑቴሽንን ቢውልድ አድርገ በኦነስቲ በታማኝነት በትጋት ጌል ልታደርገው ትችላለህ። ክብር ለኢየሱስ ይሁን። አሜን። መጀመሪያ ያነበብነው ጥቅስ እሱ በቃ ዊሊንግሊ ሰው ለመሆን ፈቀደ፣ አደረገ፣ ይሄንን ሰራ፣ ይሄንን ሆነ። ከዛ ስለዚህ ምክንያት ምትላለች ኢየሱስ ይሄንን ስላደረገ ከስም ሁሉ በላይ የሆነውን ስም ሰጠው ይላል። ስለዚህ የመጀመሪያው የስልጣን ምንጭ ምንድነው ካላችሁ is dedication and commitment። ክብር ለኢየሱስ ይሁን። እየሰማችሁኝ ነው? ዛሬ በደንብ እየሰማኝ ያለ ሰው እንዳለ አይሰማኝም። ለዛ ነው የመጀመሪያው በትጋት በዴዲኬሽን እና በኮሚትመንት የምታመጣው ስም ነው። ለዛ ነው ጠቢው ሰለሞን ሲናገር ምን ተታቃለች? መልካም ስም አለ ከብዙ ባለጠግነትና ክብር ትሻላለች። በብዙ መስዋዕትነት የምታመጣው ስም ከብዙ ባለጠግነትና አገኘው ከምትለው ገንዘብ አለ ሬፑቴሽን ይበልጣል አለ ሰለሞን ነው ያለው። the wealthiest man ምን አለ? ሬፑቴሽን የሚባለው ነገር ከምታገኘው ፊዚካል ብሌሲንግ ይበልጣል፣ ከሱ ሁሉ የተሻለ ነው አለ። ክብር ለኢየሱስ ይሁን። አሜን። እና እግዚአብሔር አብ አሁን ለነገራችሁ ነው። እግዚአብሔር ና ተነሳንተ ለሴ ይሄ እግዚአብሔር አብ ነው እና ተነሳ እንዴ ላከው። የባሪያን መልክ ለመያዝ ምናምን ዊሊንግ ሆነ ሲልከው ከሱ ጋር አብሮ ይኖር ነበር። የባሪያን መልክ ለመያዝ ራሱን ለማወረድ ዊሊንግ ሆነና አብን አከበረው እና
ይሄ አብን በሚያከብርበት ፕሮሰስ ውስጥ ደግሞ ስልጣን ያለው ስም እግዚአብሔር ሰጠው። ሲያከብረው ባለው ነገር በሙሉ a perfect example of divine head ነው የሚለው። የመለኮት ይሄ እግዚአብሔር አብ ምን ይመስላል የሚባለውን ነገር በቅፍ ውስጥ የነበረው እሱ ተረከው ነው የሚለው። በቃ እግዚአብሔር አብ በመድር ላይ የነበረውን ኢየሱስን ይመስላል ብሎ ተረከው ይላል። በኢንቴግሪቲ ነው። እግዚአብሔር በዚህ ዘመን ባለ ዴፊኒሽን ሳይሆን እግዚአብሔር በሚፈልጋችሁ ዴፊኒሽን ስማችሁን እንድትገነቡ ይርዳችሁ። there is a definition ዴፊኒሽኑ የተለያየ ነው የሁላችን። አሁን ስለ ስም አላወራም። ኢየሱስ ስም ከሐሳቤ አልወጣም። ሶ ይሄ ኢየሱስ በዚህ ምድር ላይ ያለ ሲተጋ እግዚአብሔር አብ የሰጠውን አሳይመንት በሙሉ ሲፈጽም እግዚአብሔር ተደሰተና ከስሞች ሁሉ በላይ የሆነው ስም ሰጠው። so there is a contradiction. is that Jesus or Yahweh ይባላል። ምን እንደሆነ ታውቃላችሁ? እግዚአብሔር ያህዌ ብሎ መጠራትን አቆመ እና በኢየሱስ መጠራትን ፈቀደ ነው መልሱ። ስለዚህ የተሻረ አይደለም ስሙ ማለት ነው። he became the name I am። እኔ ነኝ የሚለው the great I am ማን ሆኖ ይላል እና ሲያየው እግዚአብሔር አብ ከሰማይ ሆኖ ኢየሱስን ሲያየው ኮራበት። ሲያየው ተደሰተ። የሱ አሳይመንት የለውም፣ የሱ ፕላን የለውም፣ የሱ እቅድ የለውም፣ የሱ ምንም ነገር የለውም። እኔ የመጣሁት አለ የላከኝን ፍቃድ ለመፈጸም ነው አለ እና ሲያየው እግዚአብሔር ተደሰተ እና ምን አረገ መሰላችሁ? ከስሞች ሁሉ በላይ የሆነውን ስም ሰጠው። አሁን እሱን አይደለም ማወራችሁ፣ ስሙኝ፣ በእግዚአብሔር ስሙኝ ዛሬ። ከዛ ኢየሱስ ምን አለ መሰላችሁ? እኔ ሄዳለሁ አለ። ሄዳለሁ እኔ ልሄድ ነው አላችሁ። ከዛ ግን አንድ ነገር ታረጋላችሁ። ወደ አብ አለ በዚህ በተጋው እግዚአብሔርን ባስደሰተው እግዚአብሔር ሲያየው እንከን በሌለበት ሰውዬ ስም ትገባላችኋል። እና when I come in the name Jesus የኔን ጥያቄና እኔን አይደለም የሚያየው ማለት ነው። የተጋውንና ያከበረውን ኢየሱስን ነው የሚያየው ማለት ነው። ይገባችሁ? ከዛ ምን እንደሚል ታውቃላችሁ? ልክ ይሄንን ሪኩዌስት በኔ ስም ይዛችሁ ወደሱ ስትመጡ ይላል እግዚአብሔር አብ ይላል ወልድን የሚያከብርበት መንገድ እየፈለገ ነው አለ። ለሰራው ስራ የሚያከብርበት መንገድ እየፈለገ ነው አለ። ምን አለ? ልክ በስሜ ተጠይቁኝ አለ። የሆነ ነገር እየነዘረኝ ነው አብ አለ በወልድ እንዲከብር ወልድ ደስ እንዲለው ባደረገው ነገር ግሎሪፋይድ እንዲሆን አለ የምትጠይቁትን የትኛውንም ጥያቄ አንዳንዱን አይደለም ሁሉንም ምን ያደርገዋል አለ ይመልሰዋል አለ። ቁጭ በሉ። በኢየሱስ ስም ስትገባ በኢየሱስ ትጋትና ሬፑቴሽን ነው ወደ አብ የምትገባው ማለት ነው። ይኸውላችሁ ትክክለኛው መገለጥ ሲገባችሁ የትኛውም የምትጠይቁት ጥያቄ ፈጣን መልስ በህይወታችሁ ላይ ያገኛል። ፈጣን መልስ። እንዴ አልተመቸኝ ዛሬ እንዴን አይደለም እንዴ እየጻፈ ነው እኔ ላምበላችሁ። አብ በወልድ እንዲከብር በስሜ የምትለምኑትን ሁሉ ያደርገዋል አይደል? ምን አደርገዋለሁ? ስሙም ማንነቱም አለ ማለት ነው። እሺ ሌላ ስቶሪ ይሄን ለማውራት አልመጣሁም። ስለዚህ ሞቶ የቀረ ስም አይደለም ማለት ነው። እሺ ከዛስ ማንኛውንም ነገር በስሜ ብትለምኑኝ ማ እኔ አረጋዋለሁ አለና እንዴት እንደማደርገው ልንገራችሁ አለና he calls a wonderful counselor the name Holy Spirit እንዴት እንደማደርገው ልንገራችሁ አለና ማንን ጠራ?
እንዴት አደራረጉን ልንገራችሁ አለና መንፈስ ቅዱስን ጠራ። ስለዚህ አሁን ረዱ ሪኩዌስት ስታቀርብ ምን እንደሆነ ታውቃላችሁ? እግዚአብሔር አብ ባቀረበችው ሪኩዌስት ኢየሱስን አይቶ ነው የሚደሰተው። ለመሰላችሁ በሱ ስም ነው የመጣችው። ልክ ዳዊት ጋር በተገዳደረው ስም እንደመጣበት። ዳዊት እኮ በተገዳደረው ስም መጥቶ ጎልያድን የገደለው። አንተ ደግሞ ወደ እግዚአብሔር ትሮን ሩም በማን እንደመገባ ታውቃለህ? በኢየሱስ ስም። So there is a God of Jacob, there is a God of Abraham, there is a God of Elijah. እነዚህ ሰዎች በሰው እግዚአብሔር ባደረገላቸው ነገር ወደ እግዚአብሔር አክሰስ የምታገኙ። አንተ ግን በዚህ ምድር ላይ ሲኖር የሰጠውን ስራ ፈጽሞ ባከበረው እና ከስሞች ሁሉ በላይ ስምን በተሰጠው በኢየሱስ ስም ወደ እግዚአብሔር ትሮን ሩም ትገባለህ። So when you look at you ይኸውልህ፣ ለዛ እኮ ነው አሁን እንደ ድሮ ወድቃ አንሳኝ ብትለው እግዚአብሔር ሊያነሳ አይችልም። አሁን ወድቀ ራሱ ገብታ አንሳኝ ስትለው የወደከውን ሰውዬ አይደለም የሚያይ፣ የገባህበትን ስም ነው የሚያይ። በጌታ በኢየሱስ ክርስቶስ፣ በጌታ በኢየሱስ ክርስቶስ። ስለዚህ የሆነም በሽታ ሲያይ እና በኢየሱስ ስም ስትለው በሽታው አንተን አይደለም የሚያየው፣ ወክ ያደረገ ሲፈውስ የነበረውን ፐርሰን ነው የሚያየው። እኔ ብቻዬን በቃ መስከሬ ነው በቃ whatever you ask in my name ነው የሚለው። ሻኮሳታ ብሬዲና ማንታላቫኒያስ የሆነ መንፈሳዊ በረከት በዚህ ስም ከሰማይ ጎትቶ የሚያመጣ አንድ ሰው ይታየኛል። ይኸውላችሁ አልገባንም። ስሙ በቃ የምንጠቀምበት መንገድ ሮንግ ነው። ኢንተርፕሬቴሽናችን ሮንግ ነው። ስሙ አልገባን። እሱን ነው ጌታ ሊያበራልን ይፈልገው። your life will be different በኢየሱስ ህይወታችሁ በጌታ በኢየሱስም ዛሬ ተቀይሯል። እዛ ፓስተር ክሪስ ስለዚህ ስም ያለው ሬቨሌሽን ጂሰስ መጣና አሁን ምን ጀምሯል? በዊልቸር ላይ ያሉ ሰዎች በሙሉ እንዲህ ይደረደሩና እጁን ከፍ ያደርግና ስሙ ሲጠራውላ ቀስ ብሎ in the name of Jesus አሰላስሎት ነው የሚጠራው። ሶ እጁን ከፍ ያደረገ ፓስተር ክሪስ የተባለ ሰውዬ አይደለም በሽታው የሚያየው። የገባበትን ወደዚህ መንፈሳዊ ዓለም የገባበትን። ለዛ ነው ይኸውላችሁ ልንገራችሁ የኢየሱስ ስም ከሰማይ በሰማይም በምድርም ከምድርም በታች ይኸው ጉልበት ሁሉ አጋንንቶች በሙሉ ምን እንዲሉት ይላል። ለምን እንደው ታውቃላችሁ? በሰማይ ብቻ ቢከብር በሰማይ ብቻ ቢከብር ለፌሎሺፕና ለህብረት ነበር የምትጠሩት። ይሄ ስም ግን ከሰማይም ከምድርም በታች ከብሯል። ስለዚህ አጋንንት ይሄ ስም ሲጠራ ያውቃል። አይ ችግር ዲሞኒክ ከሆነ when you call that name እዛም ከብሯል። ይኸውላችሁ እላይ ብቻ አይደለም የከበረው፣ ፖቨርቲ ላይ ከብሯል፣ ድህነት ላይ ከብሯል፣ በሽታ ላይ ከብሯል፣ እጥረት ላይ ከብሯል፣ ከርስ ላይ ከብሯል። እና ኢየሱስ እግዚአብሔር አብ ይሄንን ስም ሊያከብረው ሲፈልግ በሰማይ ብቻ አይደለም ማለት በምድር በምድርም ብቻ አይደለም ማለት ከምድርም በታች ጉልበት ሁሉ ምላስ ሁሉ ጌታ ነው እንዲለውና እንዲንበረከክለት ለዚህ ደረጃ ከብሯል። ይሄን መሳሪያ አውጥተ ዛሬ በጌታ በኢየሱስ ስም ተተኩሷል። እና አሁን ነው እየገባኝ ያለው። ባለፈው ነገራች ቲቪ ጆሹዋ I am pregnant with the name Jesus ይላል። በኢየሱስ ስም እርጉዝ ነኝ እኔ ዝም ብዬ እየጠራሁት ነው ሙሉ አለ። እየጠራሁት ኢየሱስ አውርቶ ኢየሱስ ከሺዎች በላይ ይጠራው። ከዛ የሆነ ነገር ሲያይ ይጠራበታል። ሪስፖንድ አለማድረግ አይችልም። አንድ ነገር ዛሬ ልንገራችሁ ስለ የሆነ ዲመን እንስበር። ኢየሱስ የጸለየው ወደ አብ ብቻ ነው እንጂ ወርዶ ጸልዮ ያውቅ። ኢየሱስ ተራራ ላይ ወጥቶ
ከአባቱ ጋር ሲገናኝ ብቻ ነው የሚጸልየው። ለችግር አይጸልይም፣ ይናገራል። ኢየሱስ እዚህ ምድር ላይ ልክ ይውላችሁ የመጨረሻ ተአምር ያደረገው አላዛር ጋር ነው አይደል? አላዛርም እንዳው ተቃላችሁ አባት ሆይ አሁን ልጸልይ ነው ማን አላለ? ናውጣ ነው ያለው። ምን ናውጣ? አላዛር ሆይ ናውጣ። እንደዛ ተደርጎ አያውቅም። በሰዘም ተደርጎ ይጸልያል። እዛ ግንባራቸውን እየደበደቡ ነው የሚጸልዩት። እና የሆነ 30 ዓመት ሰውዬ ከነ የተገነዘ ሰውዬ ናውጣ ሲለው ይወጣል። ከኔ ጋር ናችሁ? ለምሰላችሁ እሺ ይቅር ይቅር ይቅር። እሱ የሚጸለይበት ነው የሆነው። እሱ አይደለም እሱ የሚጸለይበት ነው የሆነው ኢየሱስ። ከኔ ጋር ናችሁ? እሱ መጸለይ አይጠበቅ። እሱ ህብረት ማድረግ ብቻ ነው የሚጠበቅበት ከአብ ጋር። ምን ሆነ? እሱ የሚጸለይበት ሆነ፣ የሚገባበት ሆነ። ከኔ ጋር ናችሁ ወይ ዛሬ? እስቲ ኢየሱስ በሉ እስቲ። አያችሁ አሁን from week 1 to week 2 from week 2 to week 3 ምኑ እየበራላችሁ ነው? the same name ግን ሬቨሌሽኑ እየጨመረ ነው ህይወታችሁ። ሶ ከዚህ ወጥ በሌላ ላይ ስሙን ስትጠራው ህይወት ላይ ታምራት ያደርጋል። my God, my Lord, my Savior። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው ሪዝን ምንድነው ካላችሁ is dedication, commitment, authority gain እንድታደርግ ያደርጋል። እና ከእግዚአብሔር አብ በሱም አግኝቷል ኢየሱስ። ክብር ለኢየሱስ ይሁን። አሜን። ታውቃላችሁ አንዳንድ ሰዎች ቢውል የተደረገ የአያታቸው ስም እንዳይነቀፍ ይተካሉ። የአያታቸው የነሱ አይደለም የአያታቸው ነው። በዚህ ዘመን ያለው ጀነሬሽን እኮ ያውቀው እኔ እኮ ያቶ እንትና የልጅ ልጅ ነኝ ብሎ ላይፉን በሙሉ ዴዲኬት አድርጎ ለዛ ስም ይኖራል። እና አንተ ሪኩዌስትን ስታቀርብ ወደ እግዚአብሔር አብ መንፈስ ቅዱስ የኢየሱስ ስም ፌል እንዳያደርግ ስሙ እንዳይነቀፍ ተጠርቶ ኢግኖር ተደረገ እንዳይባል ህይወት ላይ የሆነ ታምራትን ያደርጋል። ለእከሌ ስም ብሎ አንድ ሰው ልክ እንደሚተጋ መንፈስ ቅዱስ በኢየሱስ ስም የተጠየቁ የትኛውንም ነገሮች ለማድረግ ስሙን ፌል አለማድረግ በዛ ሌቭል ነው የሚተጋው። but do you have the revelation ነው ጥያቄ። ታሪኩ የሆኑ ሰዎች እንዲጥሰው ሲወጡ እየታየኝ ነው። ከዛ ሁሉንም ነገር ጠይቁ አደርግላችኋለሁ ካለ በኋላ ይሄ የሚሆንበት ሴክሬት አለ መንፈስ ቅዱስ ይመጣል አለ። እሱ የእውነት መንፈስ ይመጣል አለ። ክብር ለኢየሱስ ይሁን። አረ አሜን በሉ እስቲ። በትጋትስ ብትል የከበረ ስም ተክቶ የከበረ ስም። ኢየሱስ የባሪያን መልክ ይዞ ከመጣ በኋላ ዳተኛ ነበር። የተጋ ኢየሱስ። ለዛ ነው በዛው በናዝሬት ይኖር የነበረውን ኢየሱስ አጋንንቶች ሲያዩት ግን የእግዚአብሔር ልጅ ይሉት ነበር። ልታጠፋ መጣ ይሉ ለመሰላችሁ በቃ ፍሎ ሲያደርግ ማኒፌስት የሚያደርግ የሆነ የሰማይ አይደንቲቲ አለ። so there is no authority without a kingdom። ያለ መንግስት ስልጣን የለም። ስልጣንን ቫሊድ የሚያደርገው መንግስት ነው። ክብር ለኢየሱስ ይሁን። ዮሐንስ ወንጌል 16 ልድገምላችሁ ቁጥር 19 ጀምሮ አንብብልኝ። ኢየሱስም ሊጠይቁት እንደፈለጉ ባወቀ ጊዜ እንዲህ አላቸው፣ እሺ እኔ ከጥቂት ጊዜ በኋላ አታዩኝም። እሺ ይሁን እንጂ ከጥቂት ጊዜ በኋላ ደግሞ ታዩኛላችሁ። እሺ ስላልኋችሁ ምን ማለቴ እንደሆነ እርስ በርሳችሁ ተጠያየቃላችሁ። እሺ ቁጥር 21 ሴት ቀኗ ደርሶ ስትወልድ ትጨነቃለች። ከተገላገለች በኋላ ግን ሰው ወደ ዓለም ስለመጣ ጭንቋን ትረሳለች። እሺ ለእናንተም እንደዚሁ አሁን የሐዘን ጊዜ ነው። ሆኖም እንደገና ስለማያችሁ ደስ ይላችኋል። እንደገና ስለማያችሁ ደስ ይላችኋል። እሺ ደስታችሁንም የሚወስድባችሁ የለም። እሺ በዚያን ቀን ከእኔ ምንም አትለምኑ። እሺ እውነት እላችኋለሁ፣ እሺ አብ በስሜ የምትለምኑትን ሁሉ
ይሰጣችኋል። አሁን ደግሞ ምን አለ? ወይኔ እኔ ላብድ ነው። አሁን ደግሞ ምን አለ መሰላችሁ? ደቀ መዛሙርቱ በዚህ ምድር ላይ ያሉ ራብን ኢየሱስን፣ ጠማን ኢየሱስን፣ ምሳሌውን ገለጥልን ኢየሱስን፣ ህዝቡ ምን እናብላ ኢየሱስን። በሽተኛ መጣ፣ እነ ኢያይሮስ መጡ፣ ኮምፕሌን መጣ፣ ቀጥታ የሚመጣው ማንን? ኢየሱስን። እና ኢየሱስን ነበር የሚለምኑት የሚጠይቁት። አሁን እኔን በአካል አግኝታችሁ የምትጠይቁበት ጊዜ አበቃ አላቸው። አልገባችሁ? እኔ አሁን ልሄድ ነው እና እኔን በአካል እየመጣው ለእያንዳንዱ ነገር በአካል እየመጣው ለእናንተ የምመልስበት ጊዜ ሊያበቃ ነው። ግን አለ ስሜን እሰጣችኋለሁ አላቸው። ከዛ ልክ as if I was present ልክ በእናንተ መካከል ኤግዚስት አደርግ እንደነበረው አይነት ልመና በስሜ በኩል ትጀምራላችሁ አላቸው። ድሮ አካል ለአካል ነበር የምትጠይቁኝ አለ። አሁን ግን ልሄድ ነው፣ ጥያችሁ ልሄድ ነው አላቸው። ግን as if I was with you ልክ ከእናንተ ጋር እንደነበርኩት አሁን እኔ ኤግዚስት ባላደርግም ስሜ ማንነቴ ነው አለ። ስሜን ስትጠሩ እመጣለሁ፣ ኤግዚስት አደርጋለሁ አለ። እሺ ቀጥል። በዚያን ቀን ከእኔ ምንም አትለምኑ። እሺ እውነት እላችኋለሁ፣ እሺ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እሺ እስካሁን በስሜ ምንም አልለመናችሁ። እስካሁን ወይኔ እስካሁን በስሜ ምን ለምን ስሙ አይደለም የነበረው አብራቸው ማን ነበር? እስካሁን ድረስ ወይኔ 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 በስሜ ምንም ጠይቃችሁ አታውቁም ማለት ለምን ነበርኩ እኔ። እና ለመጀመሪያ ጊዜ አክቲቬት ሊሆን ነው ይስም አላችሁ። እና ልክ ስሜን ስትጠሩ አለ በዚህ ምድር ላይ ከናንተ ጎን እንደነበርኩ ስትነኩኝ እንደነበረ ስትዳስሱኝ እንደነበር ነው ሪስፖንድ ማረገው። የሆነ ቀን ለአንድ ሰው ዝም ብሎ ኢየሱስን እየጠራ በቪዥን ፊቱን ሲያዩ አያለ። አሁን ልክ ትነኩኝና ትዳስሱኝ እንደነበረ ልክ ስሜን ስትጠቀሙ እንደዛው ነው የሚሆነው አለ። I will exist አለ። መጣለሁ አለ። መጣለሁ እናንተ ህይወት ላይ እናንተ ያስፈልጋችሁ የትኛው ነገር ላይ መጣለሁ አለ። ለዛ ነው የሚነግራቸው የሚጠይቃቸው ብዙ ነገር እያለ የሚያወራቸው የሚያብራራላቸው ብዙ ነገር እያለ ጥሏቸው ሊሄድ አመነ። ለመሰላችሁ መጥቶ እንደሚያብራራ ያውቃል። እና የመጣው በመንፈስ ቅዱስ ነው። መጣ ኢየሱስ እና አንዳንዱን ቆይ እኔ ጋር ያለው ሆሊ ጎስት ሲመጣ ነው የምንግባባው ብሎ ጥሏቸው ሄደ። እንደገና መጣ ህይወታቸው ላይ እና የኢየሱስን ስም ስትጠሩ ኤግዚስተንሱን ነው በህይወታችሁ ላይ እየጠራችሁ ያላችሁ። ልክ ከዮሐንስ ጎን እንደነበረ ከጴጥሮስ ጎን እንደነበረ ልክ ከነማቴዎስ ጎን እንደነበረ ልክ ስሙን በትክክለኛው መገለጽ ስትጠራው ካንተ ጎን ይሆናል። he will come አየ የኤልያስ አምላክ ሲባል እሳት ነው የመጣው። አዘጋጁ እግዚአብሔር ሲመጣ ወይ በግ ነው ወይ የሆነ ነገር ነው የሚመጣው። ሻሎም ሲባል ሰላሙ ነው የሚመጣው። ኢየሱስ ሲባል ግን ራሱ ነው የሚመጣው። ራሱ ኤግዚስት ያደርጋል ህይወታችሁ ላይ ይመጣል። ዛሬ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስለዚህ ስም ያላችሁ ብርሃን እንዲጨምር እናገራለሁ። so there is an authority የመጀመሪያው የነገርኳችሁ ከዚህ ነው። ከትጋቱ ከዴዲኬሽኑ ያገኘው ስልጣን አለ። እሺ ቀጥሎ አልጨረስኩም። ከዛስ እስካሁን በስሜ ምንም አልለመናችሁም። ለምኑ ትቀበላላችሁ፣ ደስታችሁ ሙሉ ይሆናል። እስካሁን የነገርኳችሁ በምሳሌ ቢሆን እንኳን ከእንግዲህ ግን ስለ አብ በምሳሌ ሳይሆን በግልጽ የምናገርበት ጊዜ ይመጣል። ስለዚህ ልሄድ ነው አላቸውና ግን የምነግራችሁ ጊዜ ይመጣል አላቸው። የሆነ ሰው
የኢየሱስ ኤግዚስተንስ በህይወቱ ላይ ሲጨምር ያለ አሜን የሚለኝ ሰው ሪል ኢየሱስ በህይወቱ ላይ ሪል የሚሆንበት ሌቭል ሲጨምር በኢየሱስ ስም ያለ እስቲ አይናችሁን ጨፍኑና ኢየሱስ በሉ። ድገሙ እስቲ yes አሁን ስለዚህ ስም ያለ ሬቨሌሽን ምን እያለ ነው ማለት ነው? እየጨመረ ነው ማለት ነው። እየጨመረ ነው። አንዳንድ በህይወታችሁ ላይ የምትጠይቁት ጥያቄ በኢየሱስ ስም ስለጠየቃችሁ ብቻ አይደለም የሚመለሰው ማለት ነው። ኢየሱስ በበራላችሁ ልክ ነው በህይወታችሁ ኤግዚስት የሚያደርገው። እና ለሁላችንም በርቷል። የበራበት የድነት ብርሃን አለ። ከዛ ውጪ ግን if you need his existence you need more light ማለት ነው። ብዙ ብርሃን ነው የሚያስፈልጋችሁ። አረ ኢየሱስ ጌታ ነው። ለዛ እኮ ነው ስለ ስሙ መከራን የተቀበሉ ሰዎችን ሲናገር በእሳት ተቀቀሉ፣ በአንበሶች ጉድጓድ ተጣሉ ይላል። ለምሳሌላችሁ አንበሳው ከሚያመጣበት ፔን ስሙን ሲጠራ ኤግዚስት ያደረገው ኢየሱስ ይበልጣል። እና ኢየሱስ ዝም ብሎ ስሙን እየጠራው ከአንበሳው የበለጠ ይሆንበታል። አንዳንድ ጊዜ በፔን በመከራ በሆነ ንፋስ ህይወታችን ቶሎ ውርድ እያለ የሚወጣው ለምን አልበር ገና ትንሽ ነው ይበራል ኢየሱስ። ሁሉም አገልጋይ ይህን ስም ሲጠራ የሚያመጣው ኢምፓክት በበራለት ላይ ትልቅ ታምናላችሁ? አሁን እኔ አገልግሎቴ ላይ የሚኖረው ለውጥ ታያላችሁ። ለምን I'm meditating this name ዝም ብሎ አሁን እኮ እኛ ለምዶብናል እኮ። እኛ እኮ የኢየሱስን ስም እኮ ስንደነግጥ ብቻ ነው የምንጠራው። ቅዱስ ወይ ለማላ ወይ ስንደነግጥ ነው የምንጠራው። እግዚአብሔር ይገልብጥልን። ተክሉ የሚል አይጠፋም እዚህ ውስጥ። ከተክሉ ጎን የኢየሱስን ይጠራል። ያንዳንዶቻችሁ ስደነግጡ የምትጠሩትን ስም እዛው ይቀመጥ። ገብረ እግዚአብሔር እየድረስ ነው ይላል። አይጠፋም። ከዛ የሆነ ቀን ደግሞ ድንጋጤው ከፍ ሲል ኢየሱስን ያደርጋል። ለዛ አይደለም የተሰጠ ይሄ ስም ማንነቱን ወደ ህይወት ማውረድ ይችላል። ክብር ለኢየሱስ ይሁን። የሚቀጥለው ስለ ኢንሄሪታንስ እናወራለን። አውቶሪቲ ሁለተኛው በውርስ ነው የሚገኝ። የመጀመሪያውን ዛሬ አስተምራችኋለሁ። የመጀመሪያው በምንድነው? በትጋት ሬፑቴሽን ቢልድ በማድረግ አውቶሪቲ የሚገኝ። ለዛ ነው የኤንዲ እናት መንግስት አካባቢ ላይ ጥሩ ሬፑቴሽን ካላት እሷ ኤግዚስት ማድረግ አይጠበቅባትም። የእንትና ልጅ ነኝ ብሎ የፈለገውን ነገር በሙሉ እዛ ገብቶ ማድረግ ይችላል። ለምሳሌ she build a reputation ስም አላት እና የእከሊት ልጅ ነኝ ብሎ ብቻ ገብቶ አንተ ስትዳክር የነበረበትን የሆነ ነገር በ30 ሰከንድ ጨርሶ መውጣት ይችላል። ከምን የተነሳ? ከሱ ስም ነው ካገኘው ሬፑቴሽን የተነሳ። እና ለእናንተ የተሰጣችሁ ሬፑቴሽን ሰማይ የኮራበት ፐርሰን ሰማይ አይቶት የኮራበት ፐርሰን ነው ያንቺ ሬፑቴሽን። ያንቺ ሬፑቴሽን ያንቺ ትጋት አይደለም፣ ያንቺ ጸሎት አይደለም፣ ያንቺ ወርሺፕ አይደለም፣ ያንቺ ልሳን አይደለም። your reputation is found in the name Jesus። እና እንዲህ ዝዬ ማለት ነው በኢየሱስ ስም በኩል መግባት ይችላል። በኢየሱስ ስም በኩል እና በቃ ነቀፋ የሌለበት ስም ነው የተተከለባችሁ ከላያችሁ። ነቀፋ የሌለበት ዳዊትን አይተህ ዳዊት ግን ብለህ የምትናገረው ኃጢአት ሊኖር ይችላል። ሰለሞን ግን ብለህ የምታወራው ውድቀት ሊኖር ይችላል። ያዕቆብ ግን ብለህ የምታወራው ኢየሱስን ጠርተህ ውድቀት ማውራት አትችል። አባቱን ያኮራ ሰው ነው ኢየሱስ። እንደ አምላክ ሳይሆን አዘማን አባቱን ያኮራ ሰው ዮሐንስ ብለህ ውድቀት ልታወራ ትችላለህ።
መጥምቁ ብለህ ውድቀት ልታወራ፣ ይሁዳ ብለህ ውድቀት ልታወራ ትችላለህ። ጴጥሮስ ብለህ when you call that name Jesus you can never find a fault። ድክመቱ እና በቃ ልቡ ድግፍ አለበት አብ በቃ የኮራበት ስም እና የኔ ሬፑቴሽን እሱ Jesus Christ። የፈለግሽውን ነገር በሙሉ በዚህ ሬፑቴሽን ውስጥ ገብተሽ መውሰድ ትችላለሽ። ኦ ማይ ሎርድ እኔ ብቻ ነኝ እየገባኛል ወይስ ምንድነው? እኔ የሆነ ነገር እየገባኝ ነው። እና አሁን እኔን ሳይሆን አንተኒው ምናምን አያስፈልግም ማለት ነው። አንተ እንዲሁ እንዳለ in the name of the Lord Jesus ወደ እግዚአብሔር ገብተህ ለዛ እኮ ነው ጸጋው የሚያስፈልግሽን ነገር በሙሉ ለድካምሽ ራሱ ሊያስተምርሽ የሚያስፈልገን ነገር በሙሉ ይሰጠናል። እና ክርስቲያኒቲ ከስታተስ ጋር መሄድ አቆመ። አንድ የተጋ ፐርሰን ወይኔ ወደዋለሁ ኢየሱስ። እኔ ለዛ ነው ቻይኖች ጥቁሮች አሁን የኡጋንዳ የፓስተር ቤን ሲያገለግል ያዩ የሆኑ ጥቋቁር ሰዎች በርቶላቸው ያሉ ያለቅሳሉ። በቃ ኢየሱስ ሪል ነው። ሪል መሆኑን ከዚህ በላይ ማሳየት የምትችልበት ምንም አይነት ሪዝን የለም። ነድፏል፣ በየሀገሩ ሰዎች ነድፏል። ኢየሱስ ሸጡ፣ ህይወታቸውን ሸጠው በቃ እንደፈለገ እየተጫወተባቸው ያሉ ሰዎች አሉት ኢየሱስ። እጭ ምናምን ሲሉ የሚመልሳቸው በቃ እንደፈለገ በፍቅሩ ያሸነፋቸው በቃ እንደፈለገ የፈለገ ነገር ውስጥ ቢገቡ ተመልሰው ኢየሱስ ጋር የሚመጡ ብራዚል አለው፣ ስፔን አለው፣ ኡጋንዳ አለው፣ ታንዛኒያ አለው፣ አረብ ሀገር አለው፣ እዚህ አለው። ታዲያ ኢየሱስ ሪል አይደለም? ኢየሱስ ለመሰለ በቃ ሬፑቴሽኑ ደስ ይላል። ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት ኢየሱስ። በዚህ ሳምንት በዚህ ሬፑቴሽን ገብታችሁ እንድታድጉ ጸልያለሁ። so this is the source of growth። የእድገት ምንጭ ነው ኢየሱስ ጌታ ነው። የእድገት ምንጭ ነው ይሄ ስም። የእድገት ምንጭ ነው። you can grow እና እግዚአብሔር አይቶ የኤልቤተልና የበምኒ ኢየሱስን የሚፈልጉበት ዳይሬክሽን እንደሚለያይ ያውቁ ሁሉንም እሱ ስም ውስጥ አደረገው። ለዛ ነው አንዳንዴ የቀበጥ የሚመስል ነገር እየጠየቅከው ላይ ያደርግልሃል። ለምሳሌ ላንተ ነው በቃ ኢየሱስ ለሆነ ሰው አንድ ዳቦ እየሰጠው ሊሆን ይችላል። ላንተ ደግሞ በጣም በቃ የቅምጥል የሚባል ነገር ጠይቀው ለምን ጠየቅከው የሚያስብል። አንዳንዱ እኮ ሀበሻ እኔ በጠየቅኩት ይናደዳል እኮ ሀበሻ። እና ላንተ በቃ ድሎት የሚመስልን ነገር በስሙ ብርሃን ገብተህ ጠይቀው። he will live for you። ለምሳሌ በየግላችን ነው ይሄ ቱቦ የተሰካው እና ለሷ ስላደረገ በዛው መንገድ ለብርክቲ ማድረግ የለበትም። ቱቦ ለየግል ኢየሱስን በፈለግሽበት ኤሪያ መልሶ ነው መቀበል ትችላለሽ። ዛሬ ጭንቅላታችሁ ላይ የሆነ ነገር እየጠረኩ ነው ያለው። ክብር ለኢየሱስ ይሁን። ይህንን ስንማር ሌላ ነገር ሜዲቴት አታርጉ። እስቲ በቃ ስለ ኢየሱስ ስም ከሆነ የምናወራው የኢየሱስን ስም ሜዲቴት አርጉ። እኔ አሁን የሆነ መንገድ ላይ መኪና እየነዳሁ ምናምን ያረጋኛል። አጠገቤ ሰው ቆሞ ቁጭ ብሎ ኢየሱስ ልጆች ይላል። ሰሞኑን እያረጋኛል ነገር የሆነ አንዴንቲንግ ይገባብኛል ሰው ሲታ። ክብር ለኢየሱስ ይሁን። ዛሬ እንዲህ የሱ አይደለም የናንተ የሆነ መንፈሳዊ አይን እንዲህ shift አድርጎ የሆነ ብርሃን በኢየሱስ ስም እንዳይጸልያል። እና ወደ ትሮን ሩም ትገባለህ። የሚቀጥለው ሳምንት እቀጥላለሁ። the authority in the name Jesus የኢየሱስ ስም ስልጣን። ተባርካችኋል። እንጸልይ።